አብዱ አብድራሺድ ነው የሚለው። አቤት፣ እንዴት ዋላችሁ? ሰላም ናቸው ወይ? ሰላም ነው። እንዴት ነህ? አለን። መስገነው ሙስሊም ነህ? አዎ። ኦኬ። በደመና ክርስቶስ እንደሚመጣ ታምናለህ? አይ እንደዛ አላምንም። ለምን አታምንም? ለምን አታምንም? በቃ ሙስሊሞች ክርስትናው ላይ ማውራት አይፈልጉም። ለምን እንደሆነ አላውቅም። ሰሞኑን አየናቸው። በፊት ስለ ክርስትና አውሩ እንጂ ይሉ ነበር፣ አይታችሁ ከሆነ። አሁን ላይ ግን የሉም። ገብተውም ካያችኋቸው ወይም ክርስትናው ላይ አያወሩም። ወደ እስልምና ማውራቱ ነው የሚሻላቸው። እዛ ቤት አንቦጫርቀው እንደሚነግሯቸው እኛ ፊት እንደማይሆን ገብቷቸዋል፣ ተረድተዋል ማለት ነው። ጥሩ ጅማሬ ነው። ይሄን እንወደዋለን እኛ። ጥሩ አካሄድ ነው። ጥሩ ነው ማለት ነው። ሙባረክ ታዲያስ እንዴት ነህ? ሰላም ነው። መስገነው እንዴት ነህ? አለን። ሙስሊም ነህ? አይ አይደለሁም። እና ሜን አካውንት ይዤ መግባት ስላልፈለግኩ ነው። እና ክርስቲያን ነኝ እኔ። እሺ፣ ሙስሊሞች ነው የምንፈልገው ለጊዜው። አብዱ ሙባረክ ነው የሚለው ስምህ ግን? አዎ እንትን ነው፣ ፌክ አካውንት ነው። ለዛ ነው ዜሮ ፎሎወር ነው። ለምን ፌክ አካውንት ገባለህ? ሜን አካውንት መንቀሳቀስ ስላልፈለግኩ ነው። ኮካረ በሰው ስም ሚቴት ታደርጋለህ። እነሱ ላይ የምንጠላውን ለምን እናንተ ታደርጋላችሁ? ልትሳደብበት ማለት ነው። በዚህ አካውንት እንደ ሙስሊሞቹ ልታደርግ ነው? አይደለም። ትላንትናም አይስል ያው ለመግባትም ቅድሚያ እንድሰጠኝ ነገር ነው እንጂ ትላንትናም እየሞከርኩ ነበር ክርስቲያን ጋር። በቃ ቴንኪው። እንደዛ ከሆነ ከሰርቶናል። በቃ አጭበርባሪ ሌባ አላስገባ ስላልነ ፌክ እዛ ያመጣም ማለት ነው። ሙስሊሞቹ ጋር ምንጠላውን እናንተ ፌክ አካውንት አትክፈቱ፣ ወንጀል ስለሆነ። ለመጠየቅ ከሆነ ክርስቲያን ያንን አያደርግም። ሙስሊም ሆነ ራስ እንትን ለማድረግ ከሆነ ራስን ነኝ ብለና። ክርስቲያን ከሆንክ ግን ይሄንን ያደረግከው ስህተት ነው። እኛ ኢንከሬጅ አናደርግም እንደዚህ። ለመጠየቅ ፌክ አካውንት ከፈትኩኝ ወንጀል ነው። ራስን ችለና ማለት ነው። ኤኒዌይስ እንግዲህ ክርስቶስ ስለራሱ ደጋግሞ በደመና ሊፈርድ እንደሚመጣ ተናግሯል። ይህንን ከተማመንን ደጋግሞ ሊፈርድ በደመና እንደሚመጣ የሚታመን ከሆነ ሙስሊሞች ለምንድን ነው ይህን የማትቀበሉት የሚል ይሆናል ማለት ነው። ለማ የማትቀበሉት ይሄንን? ኤኒዌይስ እንትና አንዴ ቃል እንትና ክርስቲያን ሶሪ ቪኪ አንዴ መጽሐፍ ቅዱስ ክፈትልን። ማቴዎስ ወንጌል ምዕራፍ 24 ላይ ክርስቶስ እንደዚህ ይላል ስለራሱ። አንተ ብል እኔ ክርስቲያኖች ለምን እንደሚልኩ እናንተን እነኛም መፈለግ እኮ መከራ ነው። ለምን እንደሚልኩ አላውቅም። ስራ ነው የሚሆኑብን እኮ ራሱ። ሙስሊሞችን ልታስገባ ስትል የክርስቲያኖች ነው ይመጣብን። ኦኬ እሺ፣ መሐመድ እንዴት ነህ? አማን ነው። ሰላም ነው አለን። እንዴት ነህ? አለን። በደመና ከመላእክቱ ጋር መጨረሻ ላይ ለፍርድ የሚመጣው ማን ነው ብለህ የምታምነው? በደመና ከመላእክት ጋር ለፍርድ የሚመጣው ማን ነው? አንተ እስልምናውንም በደንብ አላውቅም ብለሃል ትናንትና። አላውቅም። ምንም ሳትማር ነበር የሄድከው?
በቴሌግራም ላይ የተማርኩ ነው ገና። ሳትማር ግን ሙስሊም ትክክል ነው ብለህ ነበረ። ያው ገብቼ ለመማር ነው። ትክክል መሆኑን በምን አወቅ? ካደ እስልምና እነሱ ባስተማሩኝ መሰረት ነው። ኦኬ፣ እነሱ ባስተማሩ መሰረት ለፍርድ የሚመጣው ማን ነው? ከደመና ጋር አላህ ብሎ ነው። ኦኬ፣ እነሱ በቃ አላህ ውጪ ሌላ አላህ የለም። ክርስቶስ እኔ ነኝ የምመጣው ብሏል። ትቀበለዋለህ? በክርስትናው ይላል። ስለዚህ ለምንድን ነው እሱ የክርስትናውን አልቀበልም ብለህ የእስልምናውን እቀበላለሁ ያልከው? መልስ የለም ለሱ። ኤኒዌይስ አክቹዋሊ ጥያቄዎችም ክርስትናውም ላይ የምታውቀው የለም። አይ ዶንት ቲንክ ሶ ክርስቲያን በፊት ብዬ አላምንም። አንተ ክርስቲያን አልነበርክም በፊትም። ከሞስት ፕሮባብሊ ሊሆን የሚችለው ምንድን ነው እስልምና ውስጥ አታውቀውም። እስልምናንም ክርስትናን ግን ማወቅ ትፈልጋለህ ይመስለኛል። እንደዛ ከሆነ ትምህርት የምፈልግ ከሆነ መማር ትችላለህ። ክርስትና በደንብ ነው ማውቀው። ፎይታው እኔ ስለመመለስ ስላልፈለግኩ እንጂ በደንብ አድርጌ አውቃለሁ። ግን ጥያቄ ምንም የምታውቀው ነገር የለም። ምንም የምታውቀው ነገር የለም። 4 ጥያቄ ጠይቀህ እኮ አንዱንም አላውቅም ብለህ የወጣ ሰው እኮ ነው። መመለስ ስላልፈለግኩ ነው። ምንም የምታውቀው ነገር የለም እኮ ገናችን። አይ እንደዛ መተው። እኔ ነብዩን ነው እኮ ያስናከኝ እኮ። ነብዩ ራሱ እኔ እንጃ እሱ ብቻ ይመስለኝ ነበር እንዳንተ የማይምነትን ጥግ የረገጠ እና የአንተ ደግሞ ከሱ የሚመጣጠን ነው በዘመኑ። ኤኒዌይስ በደንብ አስተውሉ። በደመና ሊፈርድ የሚመጣው ማን ነው? ፈጣሪ ብቻ ነው። ከመላእክቱ ጋር ከተባለ መላእክቱ ራሱ የእሱ ገንዘብ፣ እሱ የሚልካቸው፣ እሱ የፈጠራቸው፣ እሱ የሰራቸው፣ እሱ የሚያዛቸው ናቸው። እንደዛ ከሆነ ክርስቶስ መላእክቱን እንደሚልክ በአራቱ ማዕዘን መላእክቱን እንደሚልክ ከነሱ ጋርም እንደሚመጣ የወጉት ሁሉ እንደሚያዩት ተናገረ። ሙስሊሞች ደግሞ አላህ ነው እሱ አካል ይሉናል። ሙስሊሞች ታዲያ ለምንድን ነው ክርስቶስ የማታመልኩት? ኢየሱስን ለምንድን ነው የማታመልኩት? ክፈተው ክርስቲያን ማን ነበር? ቤኪ ለምንድን ነው የማታመልኩት? እሱን የማታመልኩት ለምንድን ነው? ቁጥር 30 አንብበው አንዴ። ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ 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 ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። እንዴት ይመጣል አለ? ሎክ በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። በሰማይ ምን ያሉ? ዝቅ አድርገው ትንሽ። በሰማይ ዝቅ አድርገው ትንሽ። ዝቅ አድርገው ማለት ተቃራኒ። የሰማያትም ኃይላት ይናወጣሉ። በዚያን ጊዜም ማንን ያሉ አለን? ማና ያሉ? የሰው ልጅ ምልክት በሰማይ ይታያል። ክርስቶስ ራሱን ደጋግሞ በአዲስ ኪዳን ላይ ምን እያለ የሚጠራው? የሰው ልጅ እያለ ይጠራል። ምን ይታያል አላቸው? በሰማይ ምልክት ይታያል። ምልክቱም ምንድን ነው? የሰው ልጅ ምልክት በሰማይ ይታያል። በዛን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በምን ሲመጣ ያዩታል? በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። አስቀድሞ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መቀማትን እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መቀማት እንደሚገባው አልቆጠረውም ይላል። የባህሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ራሱን ለሞት አሳልፎ ሰጠ ይላል። እስከ መስቀል ድረስ ወደደን። ሲመጣ የባህሪያን መልክ ይዞ ነበር የመጣው። የባህሪያን መልክ ይዞ ታዞ ትትናን በምን ያህል ዝቅ ብሎ አስተምሮናል፣ አሳይቶናል። አሁን ግን በኃይልና በብዙ ክብር
በደመና ሲመጣ ያዩታል። ያኔ በትትና ራሱን ዝቅ አድርጎ የባሪያን መልክ ይዞ ሲመጣ ያልተቀበሉት፣ የወጉት፣ የሰቀሉት ሁሉ ያዩታል። በምን ሲመጣ? ከመላእክቱ ጋር። እንዴት ሲመጣ? በኃይል ሲመጣ፣ በክብር ሲመጣ። መላእክቱንም ካለ እሱ የሰራቸው፣ እሱ የፈጠራቸው፣ እሱ የሚልካቸው ማለት ነው። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። መላእክትን የሚልከው ማን ነው? ከአንድ ፈጣሪ ውጭ መላእክትን የሚልካቸው ደግሞም የእሱ የተባሉ የሉም። ሰው መላእክቶቹንም ምን ያደርጋቸዋል? ይሰዳቸዋል፣ ይልካቸዋል። ከፍ አድርገው ትንሽ። ከሰማያት ዳርቻ እስከ ዳርቻ ከአራቱም ንፋሳት ለእርሱ የተመረጡትን ይሰበስባሉ። ይሄንን ማድረግ የሚችል በእስልምናው ማን ነው? ሙጂብ እንኳን ደህና መጣ። ሙጂብ ይሰማል? በእስልምናው ማን ነው እሱ? በታላቅ ኃይል ከመላእክቱ ጋር በደመና የሚመጣው ማን ነው? ሙስሊሞች ማን ነው ብላችሁ የምታምኑት ማን ነው እሱ? እንደ እስልምና አስተምሮ ሱራ 210 አንድ ክፈተው። ማን እንደሆነ ይህን አካል ብለው እንደሚያምኑ እንመልከተው። ሙሐመድ ክርስቶስ ለራሱ አምላክነት የተናገራቸውን ኢየሱስ የሚለውን አላህ በሚል ስም ቀይሮ ሙስሊሞችን እንዴት እንዳታለላቸው ነው የምትመለከቱት። ሱራ 210 ላይ ሱረቱ በቀራ ላይ እንደዚህ ይላል፣ አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። አላህና መላእክቱ እንዴት ነው የሚጠባበቁት? ከደመና በሆነ ጥላ ውስጥ ሊመጡ ይጠባበቃሉ ማለት ነው። ኦራይት። ስለዚህ ሙሐመድ ለምንድን ነው ክርስቶስ ራሱ በደመና ከመላእክቱ ጋር እንደሚመጣ የተናገረበትን የአምላክነቱን የገለጸበትን ሙሐመድ ለምንድን ነው እሱ አላህ ለሚባል አካል ወስዶ የለጠፈውና እሱ ነው የሚመጣው እሱ ነው አምላኬ ነው ያለው? ሌላ አካልስ ከመላእክቱ ጋር በደመና የሚመጣል ወይ? ፍጡር ሊመጣ ይችላል ወይ? ወይንስ ፈጣሪ ነው ከመላእክቱ ጋር በደመና የሚመጣው? ፈጣሪ ነው ካላችሁ እንግዲያውስ ክርስቶስ እመጣለሁ ብሏል ቃል በቃልና አንድ አይደለም እጅግ ብዙ ቦታ ደጋግሞ ተናግሯልና ለማን አትቀበሉት? እንዳትቀበሉስ ምን ያግዳችኋል? ምንስ ይይዛችኋል? ሜይ ቢ ምንድነው ሊያግዳችሁ የሚችል ነገር አለ? ራእይ 1:7 አንድ የክፋተው ክርስ እንድራ ቪኪ ዘወል ክርስቶስ ስለ አምላኩ የተናገራቸውን ሙሐመድ ለምንድን ነው የኮረጃቸው? ሙሐመድ ለምን ኮረጃቸው? ሰላም ነው። እንዴት ነህ ልጅ? እነሆ ከደመና ጋር ይመጣል፣ ምን እንደሆነ አይን ሁሉ የወጉትም ሁሉ ያዩታል። በደመና ሊመጡ የሚጠብቁ እነማን ናቸው? ሙጂብ ሶሪ ልጅ ሙቤ ይሰማል? ይሰማል። በደመና የሚመጣው ማና ማን ነው? እነማን ናቸው በደመና የሚመጡት? በደመና የሚመጣው ማን ነው ከመላእክቱ ጋር? አይ ቀጥላ የሆነ ጥያቄ ሲታወራ ነበር የሰማሁት። ለምንድን ነው የማትቀበሉት ምናምን ስትል ነበር። ምንድን ነው የምንቀበለው? ክርስቶስ በደመና ከመላእክቱ ጋር እመጣለሁ ብሏል። ለምን አትቀበልም? ማን ነው የሚመጣው? ክርስቶስ ኢየሱስ።
ለምንድን ነው የሚመጣው? ለምንድን ነው የሚመጣው? ሊፈርድብህ፣ ለፍርድ ይመጣል በደመና። የመጨረሻው ቀን እኮ ነው ልጅ ሙድ፣ የመጨረሻው ቀን ለፍርድ ከደመና ጋር ከመላእክቱ ጋር የሚመጣው ማን ነው የሚል ነው ጥያቄያችን። ለፍርድ ማለት ነው። ኃጢአተኞችንና ጻድቃንን ከመቃብር ቀስቅሶ መሬት ነው ወይስ የት ነው የሚመጣው ነው ጥያቄ። ኦኬ፣ እሱን እንነጋገራለን። ማን የሚመጣው ብለህ ነው የምታምነው አንተ? ክርስቲያኖች እባካችሁ የሚመጣው እንትን በመጽሐፌ ላይ የአዳም ልጆች የሰሩትን ፎቅና ግንብ ለማየት ከሰማይ እንደሚወርድ አታውቅም? እሱን እናወራለና አሁን ማን ነው በደመና የሚመጣው? አላህ አንተ ወሲብ ለሊት 9 ሰዓት ታደርጋለህ አታደርግም ብሎ ሊያይ ነው እንደሚመጣው። ለፍርድ አይደለም የሚመጣው። ፕሊዝ ሽፍታ አታድርግ። አሁን በመጨረሻ ለፍርድ የሚመጣው ማን ነው የሚለው ላይ ብቻ እኮ ከሌሊቱ 9 ሰዓት ሌላ ሊጠብቀው አላህ የሚመጣው ወሲብ እንደምታደርግ ሊያይ ነው። አሁን እዚህ ጋር ፕሊዝ አሁን ተረጋጋና አንድ የክፈተው ክርስቲያን ሶሪ እና ለምን ሚውት ታደርገኛለህ? አውራ ወንድ ልጅ ከሆንክ ለፊት እያወራሁ ነው። ሚውት አታደርገኝ እና አዳምጥ። እሺ አንብብ። እሺ አትባልጋ ባለካየ ያንተ አላ ጭንቅላት የሌለው ከሌሊቱ 1/3ኛውን ለሊት ጠብቆ ይመጣል። ወሲብ እንደምታደርጉ ሊያይ ነው። ሌሊት ተኝቶ ሰው እንደዛ ነው ብዛቱ ትዳር ያገም ያደርገው። ስለ ፎቅ ምናምን ምን አስወራ? አሁን ግባ አንብብ። አንብባው አንብባ ስቅምብስ እየሰማሁህ ነው። ኦኬ የሰማያት ኃይላት ይናወጣሉ፣ በዚያን ጊዜም የሰው ልጅ የመጨረሻውን ቀን ምልክት ነው። በደንብ አስበው። የመጨረሻ ቀን ምልክት ምንድን ነው? በመጨረሻው ቀን ምን ይፈጠራል አሉት። እንዴት እንደሚፈጠር ምልክት ጠየቁት። ስለዚህ ስለ ምልክቱ ሲነግራቸው በመጨረሻ ቀን እንዴት እንደሚመጣ ክርስቶስ ነገራቸው። እሱም ምንድነው እሱ አላቸው፣ ሰማያት ኃይላት ይናወጣሉ፣ በዚያን ቀንም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከፍ አድርገው ለእኔ አይታየኝም። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማይ ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባል ይላል። ይሄ ስለ መጨረሻ ቀን የሚናገር እንጂ እንዳልታለ በየቀኑ የሚመላለስበት አይደለም። ስለዚህ በመጨረሻው ቀን በደመና ከመላእክቱ ጋር የሚመጣው ማን ነው ወንድማችን? እሺ ይሄ ቃል እዛ ጋር ካወራው እንትን ላይ አይጋጭም? ፎቅ ለማየት በሚወርደው ቀን አሁን ለምን አመልስም? ፎቅ ለማየት ምናምን የሚለውን ተረተረተውና ወንድማችን ልጅ ሙቤ ሜቢ ማታ ከሆነ አሁንም ደግሜ ልንገርህ። አላህ ቆያዳን ተረት እያልክ ያለው አሁን ያንተ መጽሐፍ የሚታምነው መጽሐፍ አይደለም። በመጽሐፍ ላይ ያለው ያወራል። አሁን ስለማታውቅ ነው። አላህ እኮ ለፊቴ ያምራል አያምርም ብሎ ለተራራ ተገልጧል በሙሴ ጊዜ። አታውቅም እንዴ? እሱ ብቅ ብላ እኮ አላህ ጭንቅላት የሌላት አዳምጣ። ሎክ እኛ ፈጣሪ በባህሪው መሄድ፣ መምጣት፣ መነሳት፣ መቆም አይነገርለትም። ፈጣሪ በሁሉ የሞላ ነው ብለን ስለምናምን መንፈስ ነው ብለን ስለምናምን መሄድ፣ መምጣት፣ መቆም፣ መነሳት የሚነገረው ለግዑዝ አካል ላለው በፍጡራን ለተካበበ ለተወሰነ ነው። በደንብ የት በመጣ ጊዜ ነው የተገደለው ኢየሱስ? አዳምጥ። ለምን ነው ፓኒክ የምታደርገው? አላህ አደምን ለመፍጠር እንደዛ ከሆነ እኔ ሚውት እያደረገኝ አንተን ብቻ ልትማይነት። እሺ ከስሩ ነገር ጨምላቃ ከሆንክማ ከስር ትሆንና ታብታብ እያደረግህ ትማራለህ። አላህ አደምን ለመፍጠር ከተለያየ ቦታ ላይ አፈር ሊዘግን እንደመጣ አታውቅም እንዴ?
ወይንስ አላህ ፊቱን አምራለሁ አላምርም ብሎ ለተራራ ሲል ወርዶ እንደታየ አታውቅም? ወይንስ ከሌሊቱ 1/3 ሁል ቀን አላህ ከአርሽ ላይ እንደሚወርድ አታውቅም? ይሄ ሊትራል መውረድ ነው እናንተ። አላህ አስቀድሞ እዛ ቦታ ላይ ስላሌለ እኛ ፈጣሪ በባህሪው የሆነ ቦታ ላይ የሌለ የሆነ ቦታ ላይ ያለ ብለን አናምንም። እነዛ ማናምን ከሆነ እርሱ በሁሉ የሞላ ከሆነ በሁሉ ያለ ከሆነ መጣ ሄደ የሚባለው ከምን አንጻር ነው የሚነገረው? ካለ ከኛ አንጻር ለፍጡራን ሲገለጥ ካለው አንጻር የተነገረ ነው እንጂ ከሆነ ቦታ ጎሎ የሆነ ቦታ ላይ የሚመጣ የለንም። እኛ ፈጣሪ እንደዛ የለንም። ብርሃን እዚህ ጋር ይህን ሲያገኘኝ ብርሃን ከፀሐይ ለቀቀ ማለት አይደለም። ለእኔ ሲገለጥልኝ ለእኔ ሲታየኝ ብርሃኑ እኔ ጋ መጣለል እችላለሁ። በፍጡራን እንኳን ኤግዛምፕል ማለት ነው። ያ ማለት ሌላ ቦታ ላይ እዛ አስቀድሞ ተሶርሱ ከፀሐይ ብርሃን ጠፋ ተወገደ ማለት አይደለም። እግዚአብሔር መንፈስ ነው፣ በሁሉ የሞላ ነው ብለን እናምናለን። ሰው እንደዛ ከሆነ ደግሞ ፍጡራን አያካብቡትም፣ አያካልሉትም፣ አያዋስኑትም ብለን እናምናለን። ፍጡራን ማያዋስኑት ማያካብቡት ከሆነ መጣ በምትልበት ጋር ኦልሬዲ ኤግዚስት ያደርጋል ፈጣሪ። ኦልሬዲ በዛ ቦታ በፊትም ነበረ። ያልነበረበት ሆኖ አሁን የሚመጣበት ቦታ ስለሌለ ሄደ በምትልበት ኦልሬዲ አስቀድሞ እዛም ነበር እዚህም ነበር። ሄደ፣ መጣ፣ ቆመ፣ ተነሳ፣ ተቀመጠ ለፈጣሪ አይነገርም። ለመሄድ ለመምጣት መጉደልና መሙላት ስለሚያስፈልግ የሆነ ቦታ አልነበረበት የሆነ ቦታ መኖር ስለሚያስፈልግ የእናንተ አላህ እዚህ የለም፣ በአካሉ ከአርሽ በላይ ነው። ሁሌም ከአርሽ በላይ ያለው አላህ ግን ቅርቢቱ ሰማይ ጋር ይመጣል። ይሄንኛው ቶፒክ ምን ያህል ከባድ እንደሆነ እናንተ ጋር ስለማታውቁት እኛ ጋር ማንሳታችሁ በጣም አስቂ ነው። ምክንያቱም አላህ በአርሽ ውስጥ በደመና ውስጥ አንዴ ክፈትልኝ ቪኪ ክርስቶስ ሲመጣ በደንብ አስተውሉ። እዚህ ጋር በተዋሃደው ስጋ ነው የሚመጣው። በተዋሃደው ነው። የወጉት ሁሉ ያዩታል ይላል። አምላክ በባህሪው የሚታይ ስላልሆነ አስቀድሞ የሚታይ ቃል ስጋን ሳይዋሃድ የሚታይ የሚዳሰስ የሚነካ የሚመጣ የሚሄድ አይደለም። ነገር ግን በተዋሃደው ስጋ የሰው ልጅ በሰማይ ያዩታል ምልክት ብሎ የተናገረው የሚመጣው በተዋሃደው ስጋ መሆኑን ለማጠየቅ ነው። የእናንተ አላህ ግን ሎክ በባህሪው የሚታይ ብቻ ሳይሆን የሚካበብና የሚወሰን የተገደበ መሆኑን ላሳየ። ሱራ 210 ላይ አላህና መላእክቱ ከደመና በሆኑ ሎክ በደመና ከሆኑ ምን ውስጥ ጥላ ውስጥ ከተባለ አንድ ነገር የሆነ ነገር እዛ ውስጥ ኢንሳይድ ከሆነ ያ ጥላው አላህን አካበበው ማለት ነው። ሎክ እኔ አሁን ቤት ውስጥ ነኝ ያለሁት። እፎይ ቤት ውስጥ ከተባልኩኝ ቤቱ ከኔ ይገዝፋል ማለት ነው። አላህ ምን ውስጥ ገባ ማለት ነው? ጥላ ውስጥ። ስለዚህ አላህ ሲመጣ በጥላ ተሸፍኖ ጥላ ውስጥ ተካቦ ገብቶ ነው የሚመጣው። ስለዚህ ጥላው አላህ ምን አደረገው ማለት ነው? ይሄ አካበበው፣ አዋሰነው ማለት ነው። ጥላውን እንደ መዳፋችሁ የሆነ እንደ ብርጭቆ አርጋችሁ ቁጠሩት፣ ወይንም እንደ ቤታችሁ አርጋችሁ ውሰዱት። አላህ ስለዚህ ምን ሆነ? እዛች ውስጥ የተገደበ የተወሰነ ፍጡር እንኳን እሱን ልክ እንደ ልብስ ሊያካብበው የሚችል ነው። ሊያካብበው የሚችል ነው። እኛ ፈጣሪ እንዲህ ፍጡር ፈጣሪን እንዲያካቦት አካሎት ከዛ እሱ በዛች ውስጥ ብቻ ተገድቦ ሚኖር ብለን አናምንም። የእናንተ አላህ ግን ፀሐይ እንዳያተኩሰው ፀሐይ ወደ ቅርቢቷ ስለምመጣ ጥላ ውስጥ እንደዚህ ተወሽቆ በደመና ተካቦ ይመጣል ማለት ነው። እንደዛ ተካቦ ይመጣል ማለት ነው። ኦልራይት፣ እንደዛ ከሆነ ጥሩ ነው፣ ቆንጆ ነው፣ ቆንጆ ይሆናል ማለት ነው። ስለዚህ ክርስቶስ በደመና ይመጣል። ለማት ተቀበሉት። በደመና ሲመጣ ይሄንን ለምን አትቀበሉትም? በደመና የሚመጣውን ጌታ ለምን አትቀበሉትም?
ኦኬ እሺ። አላህና መላእክቱ በደመና ከሆኑ ጥላ ውስጥ የሚመጣ ከሆነ እንዴት ነው የሚመጣው? አመጣጡ እንዴት ነው የሚያውቃለ? ልጅ ሙባ ማረብሽ ተሆነ ተረጋጋና አሁን ቀጥል። አዎ በስነ ስርዓቱ እናውራ፣ የምናወራ ከሆነ ኦኬ። ስለዚህ በደመና ውስጥ እንዴት ነው የሚመጣው? በዳመና ውስጥ ስትል ፈስርልኝ ይህን ክፍል። እሺ አስረዳኝ ይህን ክፍል። እኔም እኮ ስለጠየቅኩት ጥያቄ እስካሁን ማብራሪያ አልሰጠኝም። ድምፅ አብራራልኝ ይህንን ክፍል አሁን እስኪ ያቺን ቦታ አስረዳለኝ። እስካሁን ካልገባ እኮ መምጣት መሄዱ አይደል ያስጨነቀ? አስረዳኝ ይህን ክፍል። ቀጥል። ቀጥላ እየጠበቅኩ እኮ ነው። ምኑን እስኪ አንተ የልኛውን ተረድተው የለ? የትኛውን? ይህንን ክፍል አስረዳኝ። አንብበው። አይነበብም እንዴ? ትችላለህ። ሞክርና ትችላለህ አችልም የሚለውን አንተ ግራ የገባኝ በዚህ ላይ ምንድን ነው እኮ አንብብና ነዋ። ከዛ በኋላ ጥያቄ አንተ የጠየቀው ጥያቄያችን ከዛ በኋላ እንሄድበታለን። አስረዳኝ። አንብብና ይህን ክፍል አልገባኝም። ኦኬ ወይም ሚዩት አድርገህ በቃ ጣልቃ እንዳገባ ካሁን በኋላ የመጨረሻ እድል ልስጥህ። ታነባለህ ወይንስ ሚዩት አድርገህ ትቀመጣለህ? ምረጥ እያልኩ እኮ ነው። አንተም እኮ ማንበብ ብለህ እኮ ነው። እኔ እኮ በዚህ ላይ ምንድን ነው ግራ የገባኝ እየጠየኩህ ነው። ምንድን ነው ግራ የገባኝ እኮ? አንብብና ንገረን። አንብብና ምንድን ነው በዚህ ላይ ጥያቄ ምንድን ነው? አስረዳን። ይህን ክፍል አንብብና አላህ ቅጣቱና መላእክቱ ከዳመና በሆኑ ጥላዎች ውስጥ ሊመጧቸው እንጂ አይጠባበቁም ይላል። ነገሩ ተፈጸመ፣ ነገሮችም ሁሉ ወደ አላህ ይመለሳሉ። ምን ማለት ነው? እሺ ምን ብለህ ነው አንተ የተረዳኸው? እኮ አስረዳኝ እያልኩ እኮ ነው። አንተ ምንድን ነው ብለህ ነው የተረዳኸው? የአንተን አስረዳኝ እያልኩ ነው። ለአንተ ግራ የገባህን ንገረኝ መጀመሪያ። ኦኬ እሺ፣ ሚዩት አድርገህ በቃ። ለዚህ እንኳን ደህና መጣህ። አይሰማም? ለዚህ የምትባል አይሰማም? ለዚህ ይሰማል? ይሰማል። እንኳን ደህና መጣህ። አይሰማም? እፎይ ትሰማለህ? እንኳን ደህና መጣህ። ይሰማኛል። እኔ አንተ ይሰማል? ትሰማለህ? አይሰማም? የኛ አይሰማም? ኦኬ፣ እኔ እየተሰማኝ ነው። አንተ አይሰማም? ትሰማለህ? እንኳን ደህና ቆየኸኝ። እንዴት ነህ? ይመስገን ነው። ሙስሊም ነህ? እሺ መርሐባ። እሺ ይህን ጥያቄ እኮ ነው መሰለኝ አይደል? ሙስሊም ነህ? አዎ ሙስሊም ነኝ። መልካም ኦኬ። እሺ
አላህ በቂያማ ቀን በደመና ጥላ ውስጥ ከመላእክቱ ጋር ይመጣል ብለህ ታምናለህ? አዎ አዎ፣ ሙስሊም ነኝ በደንብ። ኦኬ፣ ኔትወርክን አስተካክል በቃ። ኦኬ፣ አላውቅም። በደንብ አስተውሉ። አንተ የጠየቀውን ፓርት በደንብ አላውቀውም እኔ ስላላወቅኩትም። ኦኬ፣ ክርስቶስ በደመና እንደሚመጣ ይናገራል። ትቀበላለህ እሱን? እፎይ እሱ ጋር ዘግይቶ ነው የሚደርሰው፣ በኋላ ነው የሚሰማ። እሱ ጋር ዘግይቶ ነው የሚደርሰው፣ በኋላ ነው የሚሰማ። እፎይ ግን የሚሰማህ ከሆነ ለምን ይህንን እስልምና ላይ ያለህ ጥያቄ እሱ ጋር ገብተህ አጠይቅም? እሱ ለምን መጥቶ እኔ ጋር አይማርም? አንተ ራስህ እኮ አላወቅም። ትማራለህ እኔ ጋር ቁጭ ብለህ። የስድስተኛ ክፍል ተማሪ እናንተ ጠይቅም ይለኛል። አንተ ሳትማር መተህ እኔ ጋር ቁጭ ብለህ እኮ እየተማርክ ነው። አታውቀውም፣ ሰምተሃል፣ አታውቅም። ነብይህም እሱም አያውቀውም ይሄንን አሁን የምጠይቃቸውን ጥያቄ ስለማታውቁት ማለት ነው። ቁጭ ብሎ እኔ ጋር እየተማረ አላውቅም እያለ ከሌለ ብለህ ጠይቀውም ይለኛል። ወይ የእስልምና ጭንቅላት እንዴት እንደምትጸየፈው እኮ። ኤኒዌይስ በደንብ አስተውሉ። ማቴዎስ ወንጌል ምዕራፍ 25 ቁጥር 31 የክፈተው ክርስቲያን ሶሪ ቪኪ እኮ ገብተህ እሱን ብታወራው ይህን ቀላል ስም ያዘ ገብተህ ቤት ሆነ ሁሉ ጊዜ እንደ ሴት አንተ ማር በቃ ዝም በል እነሱ ቤት ሄደህ ጠይቅ ፕሊስ ፕሊስ። ነብይህ ነው መስሎ ነው፣ ነብይህ ነው። ለምን እንደ ሴት ብቻህን ታወራለህ ቤትህ? ፕሊስ ፕሊስ። እሱ ሴት ሆኖ እንደ ከቤቱ ማይወጣው ሴት መሆኑን አላወቁም ነበር። ፈናፍን ሆኖ ነው እንዳላህ በቃ አላህን ሆኖ ነው። ሶሪ አትፍረዱበት፣ ከቤቱ አይወጣም። ኤኒዌይስ በደንብ አስተውሉ። የሰማያትም ኃይላት ይናወጣሉ በዚያን ሶሪ ማቴዎስ ወንጌል ምዕራፍ 25 አንድ ክፈተው ቁጥር 30 የኛውን ቅድም አየህ ነው። ኔክስት በል ኦኬ። የማይጠቅመውንም ባሪያ ነው በውጭ የሰው ልጅ ኦኬ። ቁጥር 31 ላይ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክቱ ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። ክርስቶስ በደመና ሲመጣ አሕዛብን ይለያል። ሎክ በደንብ አስተውሉ። ክርስቶስ ከመላእክቱ ጋር ሲመጣ በክብር ሲመጣ ከቅዱሳን መላእክቱ ጋር ሲመጣ መላእክቶቹን ይልካቸዋል። ማቴዎስ ወንጌል ምዕራፍ 24 ላይ እንድትመለከት ነው ማለት ነው። መላእክቶቹን ይልካቸዋል አለ። በተመሳሳይ ማቴዎስ ወንጌል ምዕራፍ 16 ላይም አለ። በደመና የሚመጣው ብቸኛ ሊፈርድ የሚመጣው ጻድቃንና ኃጢያንን የሚለያቸው እርሱ በያዘው ስጋ የሰው ልጅ የተባለው እርሱ በሰማይ ምልክት ሆኖ የሰው ልጅ ይታያል የተባለው ያ ለፍርድ ይመጣል። ማነው? እሱም ክርስቶስ ነው። መላእክቶቹን ይሰዳቸዋል፣ ይልካቸዋል። በዚያን ጊዜ በክብሩ ዙፋን ይቀመጣሉ አለ። ይቀመጣል ሶሪ አሕዛብ ሁሉ በፊቱ ይሰበሰባሉ። የባሪያ መልክ ይዞ መጥቶ ዝቅ ብሎ ስለኛ የመስቀል ሞትን ሞቶ ቤዛ ሆኖን ከሞት ወደ ሕይወት አምጥቶናል አደለ? የባሪያ መልክ ይዞ እንድናገለግለው ሳይሆን ጌታ ንጉሥ አምላክ ነኝ እያለ እንደዚህ እንትን ሊልህ ሳይሆን የባሪያ መልክ ይዞ ዝቅ ብሎ እግር አጥቦ በእነዚህ አይነት ሁኔታ ነበር የመጣው አይደለ? አሁን ግን በኃይል ይመጣል። በኃይል ይመጣል። ያዩታል። እጃቸውን የፈወሳቸው እነሱ ግን የወጉት፣ ሽባ ሆነው ያነዳናቸው እነሱ ግን በጥፊ የመቱት፣ ዓይን ሰርቶላቸው እያዩ የሰቀሉት፣ እርሱ እውነተኛ ፈራጅ ሆኖ የፈረዱበት፣ እሱ የሕይወት ውሃ ሆኖ እሬት ያጠጡት ያዩታል። የወጉት የሰቀሉት ሁሉ ያዩታል። ያኔ ሲያዩ ግን ዋይ ዋይ ይላሉ፣ በለቅሶ ያዩታል።
ስለ ትሕትና ስለ ፍቅር ዝቅ ብሎ እግራቸውን ቢያጥብ ዝቅ ብሎ ሊታዘዛቸው መጣ። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 እንደሚናገረው ላገለግላችሁ መጣው ነው ያለው። እንድታገለግሉኝ አይደለም፣ ላገለግላችሁ መጣው። አሁን ግን ሲመጣ ለፍርድ ይመጣል። ያኔስ በጎቹን በቀኙ ፍየሎቹን በግራው ያቆማቸዋል። ንጉሱም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምራችሁ የተዘጋጀላችሁ መንግስት ውረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤም አልብሳችሁኛል ይላቸዋል። ታምሜ ጠይቃችሁኛል፣ ታስሬም ወደ እኔ መጥታችኋል። ጻድቃን መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነህስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ክርስቶስ እንደኛ ያደረጋቸው ናቸው። ለእኛ ምሳሌ ሊተውልን ባዘኑበት ቤት ገብቶ አዘነ። ኢቨን አለቀሰ ተብሎ እኮ ተጽፏል። አለቀሰለት ተብሎ ተጽፏል። ላዘኑት አዝኖ አሳይቶናል ምን ማድረግ እንዳለብን። ለዚህ ነው ከሚያዝኑ ጋር ዘኑ፣ ከሚያለቅሱ ጋር አልቅሱ፣ ከሚደሰቱ ጋርም ተደሰቱ፣ መጥፎም በመልካም እንጂ በክፋት አትመልሱ ብሎ ያስተማረን በቃል ብቻ ሳይሆን በተግባር ነው። በተግባር አስተምሮን ነው። ንጉሱ መልሰው እውነት እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞች ለአንዱ እንኳ ስላደረጋችሁ ለእኔ ያድርጋችኋል ይላቸዋል ይላል። በዚያን ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ ይላቸዋል። ስለዚህ ሙሐመድን አስተምሮ የተከተሉ ሌሎችም አጋንንት ወንድማችን ነው ያሉ ሳሂህ ሙስሊም 450 ኤሌ የአጋንንትን ትምህርት ሰምተው ክርስቶስ የአብ ልጅ አይደለም ያሉ ሱራ አልጅን ከ1 እስከ 3 የአጋንንትን ትምህርት ሰምተው እሱን አዳምጠው ከአጋንንት ጋር የተባበሩ ተመላእክቱ ከሴጣን ጋር ምን ይባላሉ? ወደ ዘላለም ፍርድ ይልካቸዋል ማለት ነው። ወደ ዘላለም ፍርድ ይልካቸዋል። ያ የሚመጣው ግን ወደ ፍርድ የሚልካቸው ፍየሎቹን በግራ በጎቹን በቀኝ የሚያቆማቸው ሲመጣ እንዴት ነው? ቁጥር 31 መርገው በደመና ነው የሚመጣው። ሙሐመድ ምን ያህል ዲሲቨር እንደሆነ፣ ምን ያህል ውሸታም እንደሆነ፣ ምን ያህል ኮራጅ እንደሆነ በደመና የምመጣው እኔ ነኝ ያለውን ክርስቶስ እጅግ ብዙ ቦታ የተናገረውን ክርስቶስ ሙሐመድ ቀጥታ ኮረጃትና ይሄንን ሙሉ ምዕራፉን ኮረጃውና አላህ ነው የሚመጣው እንደዚህ የሚጠይቀው አለን። ሐዲስ ኩርሲ 1840 አንዴ መክፈት ትችላለህ ቪኪ። ሐዲስ ኩርሲ 1840 ሐዲስ ትለውና ያንተም መጽሐፍ ማን የጻፈው? አንዴ ሐዋርያቶቹ ናቸው የጻፉት። ሐዲስ ቁድሲ ሐዲስ ማስረጃ አለ። ቢኤስ 4018 ኦኬ። እሺ አንብብ እስቲ ይችን ሐዲስ እንትና ማን ነበር ስም? ሙባ ነብይህ እንዴት እንደኮረጀ ላሳየ። ቀጥታ ክርስቶስ እዛ ጋር ለራሱ የተናገረውን እያንዳንዱ ሙሉ ምዕራፉን ኮርጆ ምን አለ? አላህ ነው በደመና የሚመጣው፣ ተርቤ ያላበላችሁኝ የሚለው፣ ተጠምቼ ያላጠጣችሁኝ የሚለው፣ በቀኝና በግራ የሚያቆመው አላህ ነው አለ። ከዚህ በላይ ይሄ መኮረሽ ከዚህ በላይ። ስለዚህ ይሄንኛውን ፍጡር መጠየቅ ማይችል ከሆነ ክርስቶስ አስቀድሞ እኔ ነኝ በደመና የምመጣው፣ ስመጣም እጠይቃችኋለሁ፣ ተርቤ ያብልታችሁኛል፣ ተጠምቼ ያጠጣችሁኛል ብዬ በጎቹንና ፍየሎቹን በግራና በቀኝ እለያለሁ አለ። ሙሐመድ እንዳለ ምዕራፉን ሙሉ ኮፒ ያደረገና ክርስቶስ የሚለውን ቦታ ላይ አላህ 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 ብሎ አደረገው ማለት ነው። ከ600 ዓመት በኋላ ነው በሚታምኒ መጽሐፍ እስከ እንትን ሐዋርያት እንደጻፉ ማስረጃ አንብብ። እሺ ቅድሚያ አትለፍልህ እኮ ለእኛ እንትን ሁሌም እኮ ጥላቻይን ነው የምትገልጠው በእስላም ላይ። አንተ ያለህን ጥላቻይን ብቻ አትግለጥ። አታልቅስ በእናትህ አንብብ። ይሄንን እንኳን የመጽሐፍ ላይ ከአንተ መጽሐፍት ላይ የኔን ጻፊዎችን እነግርሃለኝ።
ለምሳሌ የአንተ ታላቁ የታሪክ የመጀመሪያ ጸሐፊ አዳምጥ እስቲ አታልቀስ። ኢብን ኢስሐቅ ለምሳሌ ዮሐንስ ወንጌልን ጻፊ ራሱ ዮሐንስ ጆን ይባላል ብሎ አስቀምጦልሃል። ያንተው ታሪክ መጽሐፍ ራሱ ማለት ነው። ኢብን ኢስሐቅ ሲራ 104 እስከ 103 ምን መጽሐፍቶቻችሁን አታውቁ? ድንቁርናችሁ ጣራ ይነካ። እኔ ልንገር ልጅ ሙባ አዳምጥ፣ ተረጋጋ። የእኛን መጽሐፍት መረጃ ልስጥህ። አሁን ቆይ አዳምጥ፣ ተረጋጋ። መጮህ ብቻ ሳይሆን ተረጋጋ። እኔ የቁርአንን ጸሐፊ ከቁርአን ውስጥ አንድ ብቻ ካመጣህልኝ ለአንዴና ለመጨረሻ ንጽጽር አቆማለሁ። ይሄን አካውንት እሰጥሃለሁ። ይሄን ብቻ አይደለም 3 አካውንት ሚሊዮን ያለውንም እሰጥሃለሁ። ዘሆል እያንዳንዱን አካውንቴን አስረክቤ ንጽጽር አቆማለሁ። አንድ መረጃ ብቻ የቁርአን ጸሐፊ ከዴ ነው የሚል ከቁርአን ከ114ቱ ምዕራፍ አንድ ማምጣት እና ያንተን ድድብናና ድንቁርና ያንተን ብቻ ሳይሆን የኡስታዞችን ጭምር እንዴት እንደማጋልጥልህ እንዴት እንደምገልብልህ አሳየ። የእኛን በደንብ አስተውል። የእኛን ለአንዱ መጽሐፍ አይደለም አዳምጥ፣ ለአንዱ ሳይሆን ከበቂ በላይ የትም ሳልሄድ ከመጽሐፍ ቅዱስ ብቻ እሰጥሃለሁ። አንተ አንድ ነው አልኩህ፣ ብዙ አይደለም። አንድ ማስረጃ ብቻ ሳየኝ። የቁርአን ጸሐፊ ማን ነው? ቀጥል። እዛ ኡስታዞች የ6ኛ ክፍል ኡስታዞች እንደሚሰክሱ ነው የፊት መሰከስ የሚቻል እንዳይመስልህ። ቀጥል። ብዙ ማስረጃ ይሰጣል። አንድ ብቻ አምጣ፣ ነገርኩህ። ብዙ ማስረጃ ይሰጣል። ግን አንተ አንድ ማስረጃ አምጣ። አንድ ነው የጠየቅኩህ። ሉክ አንድ ብቻ አንተ ንጽጽር ለአንዴና ለመጨረሻ ቆማለሁኝ፣ ለመጨረሻ ጊዜ። እኔ ግን ነገርኩህ የመጽሐፍ ቅዱስን ጸሐፊያን አንድ አይደለም 100 ካልሰጠው ራሱ ንጽጽር አቆማለሁ። አንተ ምኑን ላምጣለህ? የቁርአን ጸሐፊ ምኑን ላምጣለህ? ሰንበዲ ነው የሚል በቁርአንህ አንድ ማስረጃ ስጠኝ። ይሰጣለሁ፣ ጊዜ ስጠኝ። 100 ዓመት እጠብቅሃለሁ በህይወት ካለን። አንተ አንድ አንጣ የዛለታ በፈለግከው ቅጣኝ፣ ይቅርታ ጠይቄ ቪዲዮ አካውንቶቼን እንዳለ ሰጥቼ አካውንቴን እንዳለ ሶሻል ሚዲያ በህይወቴ አልጠቀምም፣ ይቅርታ ዘወል ጠይቃችኋለሁ። አንተ አንድ ማምጣት ተውና አይደው ምንም ማለት አልችልም በዚህ ጉዳይ ላይ ግን ጊዜ ስጠኝ ብለሃል። የፈለከውን ጊዜ ውሰድ። የመሳቂያ ቦታ አይደለም። የፈለከውን ጊዜ ውሰድ። በስነ ስርዓቱ እናውራ። እንደፈለገ መረጃ ብዙ ማስረጃ አምጣ። ለማንኛውም ቢኒ እንኳን ደህና መጣ። እናንተን እንዴት ኢሚሌት ማድረግ እንዳለብኝ አውቀዋለሁኝ እና አንድ አይደለም 100 ነው መስጠት እችላለሁ። ከመጽሐፍ ቅዱስ ላይ ጻፊያንን ከ100 በላይ መረጃ ማምጣት እችላለሁ። የእናንተ ላይ ግን አንድ ማምጣት አትችሉም። እዛ ኡስታዞቻችሁ እንደሚቀጥፉት እንዳይመስላችሁ። እኛ ፊት ስገርቡ እሳት ውስጥ እንደገባ ፌስታል እንደዚህ ኮርመት ነው የምትለው። ኤኒስ ቢኒ እንኳን ደህና መጣ። ሰላም ብያለሁ። እንኳን ደህና ቆያችሁ። መልካም ቀጥል፣ አውራ። ተተመቸ። ሚስተር እፎይ ጀማል ገብተዋል። ኦኬ ቀጥል። ሚስተር እፎይ ስማኝ፣ አችን አዲስ ፈሰረልን እስኪ አዲሷ ላይ መልሰው እንትና ቪኪ መጀመሪያ ሰላም ብለኝ ተረጋጋ። እንኳን ደህና መጣ ብያለሁኝ እኮ። እሺ እኔ አንድ አስተያየት ለመስጠት ነው። ትቀበላለህ? አስተያየት መስጫ ሳጥን ስለሌለ ከስር ታደርገዋለህ። አስተያየት መስጫውን ይኸውልህ፣ ከስር ያለው የሚጻፈውን አየው። እሱ አስተያየት መስጫ ነው። ሲፈልጉ የፈለጉትን ሰዎች አይምሯቸው ውስጥ የመጣውን እዛ ጋር በጽሁፍ ያሰፍሩታል። እዚህ ጋር ደግሞ የሰማ አይደለማ፣ በስሜት ነው የምትነዳው። በስሜት ነው የምትነዳው። መጀመሪያ ስማ። ችግር የለውም። በስሜት ከተነዳሁኝ ምንድነው መሆነው መሰለ? ንጽጽር ማለት እኮ ማደማመጥ ነው እንጂ ሰውን በስሜት የሚሄድ ሰው ሳይ ሙስሊም 14:03ን ሲያነብ ነብዩን ያደርጋል፣ እንደ ነብዩ ይሆናል። ልክ ስሜቱ የመጣበት ሰው ሮጦ ሄዶ ያገኛትን ሴት
ያድርጋት ብሏል ነብዩ። እሱ መንገድ ላይ ሴት የፈለከውን አውራ ስማ፣ የፈለከውን አውራ የፈለከውን አውራ ችግር የለውም። ግን አንድ ነገር ለማለት ነው ቶፒኩ ላይ ይሄን አሁን ስማ፣ አሁን እኮ የምናወራው ስለ ሃይማኖት ነው ወይ አርሰናልና ማንቸስተር እኔን ተወኝ። ቶፒኩ ላይ አንብብ። በቃ አንተ ዝግጁ አይደለም ለጥያቄ ለመጠየቅ ዝግጁ አይደለም። ሰው ዝግጁ ነኝ። ማጋባት ነው ሰው ስለ ኢሳ ሲጠይቅ ስለ መሐመድ ታመጣለህ። ማንም ሊሰማ አይችልም። ቶፒኩ ላይ ገባ። አትቅለል፣ የቀለድክ ነው በሃይማኖት። ኦኬ ሐዲሱን ታፍርበታለህ። ስለምን ቀልድ ነው የምታወራው? ለምን ኮረጀ መሐመድ? እሺ ኢየሱስ በደመና ከመላእክቱ ጋር እመጣለሁኝ የሚለውን ክፍል ለምን መሐመድ ኮርጇል የሚለውን መረጃ አምጣ። ይኸው ይሄን አንብብ። እሺ መሐመድ ኮርጇል የሚላለ ቃል በቃል በኢየሱስ በእናንተ መጽሐፍ ቅዱስ የእስልምናን ጭንቅላት እኮ እንዴት እንደምንቃችሁ እኮ አውቀው እኮ በዚህ ነው። ለምን እንደሆነ ታውቃለህ? ሶሪ አንተ መናቅ ለእኛ ምንም አይጠቅም። ምክንያቱም ሎጂክህ በጣም የወረደ እንደሆነ ላሳየህ። መጽሐፍ ቅዱስ የተጻፈው ከሙሐመድ ከ600 ዓመት በፊት ድምፅ አስተካከል። መጽሐፍ ቅዱስ የተጻፈው ከሙሐመድ መጸነስ እናትና አባቱ ራሱ ከመፈጠራቸው ከመታሰባቸው ከ600 ዓመት በፊት ነው መጽሐፍ ቅዱስ የተጻፈው። ክርስቶስ ስለ ራሱ የተናገረውን በደመና እመጣለሁ ከመላእክቱ ጋር ያኔ በኃይል በስልጣን ስመጣ ጻድቃንም በቀኝ አቆማለሁ ኃጥአንም በግራ አቆማለሁ የሚለውን ክፍል ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል ጻድቃንን ይላቸዋል። ኃጥአንን ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ወደ ገሃነም ሂዱ ብሎ ይልካቸዋል የሚለውን ሙሉ ምዕራፉን ከ600 ዓመት በኋላ የመጣው መሐመድ አላህ ይመጣል በምን በደመና ከመላእክቱ ጋር ከርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም፣ ታርጄ አላለበሳችሁኝም ይላል። ኢየሱስ ስለ ራሱ የተናገረው አላህ ይላል ብሎ መሐመድ አለ። ይሄ ኩረጃ ነው ስንል ጀማል ምን ይለናል? ቃል በቃል ኮረጀ የሚል ቃል ሉክ ኮረጀ የሚል ጽሑፍ አለ ወይ? እንዴት ነው የምንግባባው ወገን? እንዴት ነው የምንግባባው? ቃል በቃል መጽሐፋችሁ ላይ ኮርጇል ሙሐመድ የሚል አለ ወይ? ይህንን ጭንቅላት እንዴት ነው ማስረዳ የሚቻለው? ደምሳሽ አለ። ለምሳሌ አሁን ቁርአንና መጽሐፍ ቅዱስን አመሳስሎ ጻፈ። ደምሳሽ ከመጽሐፍ ቅዱስና ከቁርአን ወስደሃል ኮርጃሃል ሲባል መጽሐፍ ቅዱሳችሁ ላይ ደምሳሽ ኮርጇል የሚል አለን? ፍቅር ሲዝም ኮረጀ የሚል መጽሐፍ ቅዱሳችሁ ላይ ተጽፏል? ቃል በቃል ደምሳሽ ወይም ፍቅር ሲዝም ሃይማኖት ኮርጇል የሚል ከሌለ አልኮረጀም ማለት ነው። ይህንን ጭንቅላት እንዴት ላስረዳው? ሶሪ አም ኪዲንግ ኦፌንሲቭ የሆንኩባችሁ እንዳይመስላችሁ ስቀልዳችሁ ነው። ግን ጭንቅላታችሁን በዚህ መጠን ስታዘበው ያስቀኛል። የመረዳት ችሎታችሁ ማለት ነው። ያስቀኛል፣ በጣም ያስቀኝ። እንደዚህ አይነት ጭንቅላት ቢኖረኝ ቆርጬ ልጥለው እችላለሁ።